ታዲያ ይሄን ያቀረጽኩ ምን ቀርጻለሁ? እስኪ አሁን ቤት ፈርሶብን አንቺ ደግሞ ቤትን የሚያክል ነገር ቤት ፈርሶብን ሰው ላይ ፈርሶ ከዚህ በላይ ምን ይቀረጻል? እስኪ አሁን ሌላ ነገር እኮ ተመልከቱ፣ ቤት ፈርሶብን ያው የምር ሰው መትረፉ ትልቁ ነገር ነው በእውነት። ትናንትና ተናድጄ ነበረ፣ ግን አሁን ሰው ቢመታስ እንደዛ ማሰብ ነው። ሰው ቢሞትስ? እንግዲህ ቤተሰብ ይኸው ቤት ፈርሶብን ዛሬ ተሰደን ያለ ነው። አንዴ ግቢ፣ አንዴ ሌላ ክላስ፣ አንዴ ምን መከራ እያየን ያለ ነው። ያው ሽንት ቤት ጎረቤት ጋር እየሄድን ነው እኮ። ምን ተሰማችሁ? እስከ እንደው ሀብታሙን የምር ትናንትና እኮ ተቸግረዋል። አያችሁ፣ ሞያ እንደዚህ ነው ይውላችሁ። ተቸግረን አንዴ ከጓዳ አንዴ ውጪ አንዴ እዛ ግቢ አንዴ ምን እያልን ተቸግረን ነው ያለን። ይውላችሁ ኩሽና ፈርሶብን ቤት ፈርሶብን ድረሱልን ነው የድረሱልን ጥሪ ነው። እኔ አልነበርኩም በነገራችን ትናንትና ቤት ሲፈርስ እነሱ ነው የነበሩት። ምን ተሰማችሁ ትናንትና? እስኪ ደነገጣችሁ? ፈራችሁ? ምን አላችሁ? ትናንትና እንግዲህ ፈጣሪ ያከበረ ሲፈርስባችሁ ምን አላችሁ? ግማሹ በእጅ ደግፎ ነው የሰራው። እዛ ሰራ ራሱ ያጋጥማል። እንግዲህ እንኳን እናንተ ተረፋችሁ። ትልቁ ነገር እሱ ነው። በነገራችን ላይ ይኸውላችሁ ባለሙያ ነው ልጅ ያያችሁት እናንተው። ሴት ልጅ እንደዚህ ትከትፋለች። አሁን አንዳንድ ሴት እሱ እንደሚከትፈው ቆቆቆቆ እያደረገ ነው እየሰማችሁ። ለማንኛውም እንኳን ተረፋችሁ በሉን። እሺ ይኸው ቤት እንዳለ ቤት ፈርሶብን ሽንት ቤት አልቀረ። ይኸው ሽንት ቤት አሁን በጎረቤት ነው የምንጠቀም ያለን። ኩሽና አንዴ ውጭ አንዴ ውስጥ እያልን ያው አለን እንላለን። ምን ነው ዝም አልሽ አንቺ? አይኔን ታያለሽ። ተናገሪ እስኪ ምን እያለች ነው ብላ እኮ ነው ግራ ገብቷታል። በወላይተኛ አውሪ ይሰሙሻል። ችግር የለም። የፈለግሽውን ነገር መናገር ትችያለሽ። ምን መስ ትናንትና እንዴት ሆንሽ? ታመኑ ትናንትና ቤቱ ሲፈርስ ምን አረግሽ? እንዴት ሆንሽ? ፈራሽ? ተራራትሽ እንዴ? እንዴት አረግሽ? ምን እያረግሽ ነበር? ይገርማል የምር። እስማ ውሃ መጣ። አይገርማችሁ? አዎ ይሄ እንግዲህ እዚህ ጀምረን አንዴ እቃችንን አንዴ እዛ ስንወስድ አንዴ እዛ ስናመጣ ይኸው እዚህ ጋር ድረስ አምጥተን ነበር። እዚህ ደግሞ ጭሱ አፈነን ቤቱ ቸገረንና አፍኖን ከዚህ ወደዛኛው ደግሞ ተሄድን ማለት ነው። በየቦታው በቃ ተሰቃይተን ነው ያለነው ዛሬ። ብቻ እግዚአብሔር ይመስገን። ያው ሰው ምንም አልሆነም። ሰው ላይ ቢወርቅስ፣ ሰው ቢሞት፣ ሰው ቢመታስ? ቆይ አሳያችሁ። እንዴት አደርክ? ስልክ እኮ እምቢ አለኝ። አዎ እኔ እንጃ። እኔ እኮ ጠዋት ነው 12 ሰዓት የደወልኩልህ እምቢ ብሎኝ ነው እንጂ እቤት ፈረሰብን እኮ እቤት ፈርሶብን አየኸው። ያጋጥማል። ይሄ እንግዲህ ይሄ ሁሉ አይታይም። ሽንት ቤት ነው፣ ሻወር ቤትና ሽንት ቤት የምር አይታይም። ወይኔ ላይ እንዳይፈርስ ብቻ አይቀርም። መብራት ስልክ ያበራም አሳያችሁ ነበር እንዳለ። ይሄ ፈርሷል ማለት ነው። ሞልቶ ነው ያለው ፈርሶ። ጌታ ወይ አንተ ጠብቀኝ። ብቻ ከባድ ነው።
አየህ ቤት ፈርሶብን በኢየሱስ እንዴ እንዳለ እኮ ሰው ላይ ወርቆ ነበረ። እግዚአብሔር ነው ያተረፈን እኮ ልጆቹን። አየኸው እንዴት እንደሆነ። እግዚአብሔር እኮ ነው ያተረፈን። ልጆቹ ላይ ቢወርቅስ? ለካ አይከፈትም። የለም 0940 69